የቀይ ባህር አፋር ዲሞክራሲያዊ ድርጅት በኤርትራ መንግስት እየተፈጸመ ነው ያለውን የሰብአዊ መብት ጥሰት በተመለከተ በዛሬው ዕለት መግለጫ ሰጥቷል። በመግለጫውም የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም አሩን የኤርትራ መንግስት ከ1993 ጀምሮ በኤርትራ አፋር ህዝቦች ላይ የጀመረው የዘር ማጥፋት ወንጀል በሴቶች እናቶችና ህጻናት ላይ እየፈጸመ ያለው ጾታዊ ጥቃቶች እንዲሁም ህገወጥ ስር የማፈናቀል ተግባርና ባህልን የመበረስ ሴራ ሊቆም ይገባል ሲሉ አሳስበዋል። እኛ ለብዙ ዓመታት ከነበርንበት መሬት እየጠፋን በኃይል እየተሰደድ እስራት ያለ ፍርድ ገደብ የሌለው ወታደራዊ ግዳጅ ሴቶችን መድፈር፣ ባህር መጥፋት፣ የኢኮኖሚ ማዕቀብ፣ ባህር ላይ ደግሞ እንደፈለገ እንዳይሰሩ ሰው ወጥቶ እንዳይገባ ሆን ብሎ ከ1993 ጀምሮ እየደረሰብን ያለው የዘር ማጥፋት ዘመቻ ለማቀለጥ ነው። የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ በርካታ የሰብአዊ መብት ጥሰት እየፈጸመ ነው ሲል የከሰሰው ድርጅቱ እየደረሰ ያለው ግፍ እንዲቆምና አፋጣኝ መፍትሄ እንዲሰጥ ለአፍሪካ የሰብአዊና ህዝባዊ መብቶች ኮሚሽን ያቀረበው ከ120 በላይ ገጽ ያለው የቅሬታ ሰነድ ተቀባይነት አግኝቷል ያለ ሲሆን አፋጣኝ ምላሽ እንዲሰጥም እየጠበቅን ነው ብለዋል። ዓለም አቀፉ ማህበረሰብም እየደረሰብን ያለውን ግፍ እንዲመለከት እንጠይቃለን ሲል አሳስቧል። ለአፍሪካ ሰብአዊና ህዝቦች ኮሚሽን ላይ 122 ፔጅ አቅርበን ነበር። ይሄ ደግሞ ሁሉም ሻዕቢያ በእኛ ላይ ያካሄደ ያለው ዘር ማጥፋት ዘመቻ ሁሉም የሚገልጽ ነው ሪፖርቱ። ስለዚህ ጁን 4 ላይ አስገብተን ነበር 2025። ያንን ደግሞ ያስገባነው ክሱ ተቀባይነት አግኝቶ በ60 ቀን ውስጥ የኤርትራ መንግስት ስለዚህ ክስ መልስ እንዲሰጥ ወደዛ ተልከዋል። ይህ ደግሞ የዓለም ማህበረሰብ እንዲያውቅ በተለይም የአፍሪካ አህጉር ሰብአዊ መብቶች የተባበሩት መንግስታት ድርጅት እና የዓለም አቀፍ ሰብአዊ መብቶች ሁሉ በእኛ ላይ እየደረሰ ያለው የዘር ማጥፋት ዘመቻ እንዲያውቁ ነው። የቀይ ባህር አፋር ህዝቦች ዲሞክራሲያዊ ድርጅት ቃል አቀባይ ነስረዲን አህመድ በበኩላቸው እንደ ቀይ ባህር አፋር ዲሞክራሲያዊ ድርጅት የተጀመረው ትግል በተለይም ለንጹሃን ሞት ፍትህ ለማስገኘትና እየተፈጸመ ያለው የሰብአዊ መብት ጥሰት እንዲቆም ለመታገል ያለመ መሆኑን ገልጸው ትግሉ ፍሬ እስኪያፈራ ድረስ የጀመርናቸውን እንቅስቃሴዎች እንቀጥላለን ብለዋል። ወወቅፍ ኢንቲሃካት ወሒማየት አልውጁድ አልታሪኺ ለሸዕብ አፋር አልባሕር አልአሕመር ይህ ትግል ለቀይ ባህር አፋር ህዝቦች አዲስ ምዕራፍ የሚከፍት ነው። ሰላም በማስፈን ማህበራዊ፣ ኢኮኖሚያዊና በሌሎችም መስኮች ተጠቃሚነትን ለማረጋገጥ የሚረዳ ትግል ነው። በተለይም ለንጹሃን ሞት ፍትህ ለማስገኘት የሰብአዊ መብት ጥሰቶች እንዲቆሙ ለመታገል የጀመርነው አካሄድ ነው። የማያዳግምና ወደ ኋላ የማይጎትት አሰራርን በመሆኑ የተሟላ ፍትህ እስኪሰፍንና የህዝባችን መብት እስኪከበር ድረስ ያለሰለሰ ጥረት ማድረጋችንን እንቀጥላለን። ከወራት በፊት በቀይ ባህር አፋር ዲሞክራሲያዊ ድርጅት አስተባባሪነት በቀይ ባህር አፋር ህዝቦች ላይ የደረሰ ያለውን የሰብአዊ መብት ጥሰት የሚቃወም ህዝባዊ የተቃውሞ ሰልፍ በአሳይታ የስደተኞች መጠለያ ካምፕ መካሄዱ የሚታወስ ነው። ኢትዮጵያ ብቻ ከ60 ሺህ በላይ የተመዘገቡና ከ40 ሺህ በላይ ያልተመዘገቡ የቀይ ባህር አፋር ስደተኞች እንደሚገኙ የቀይ ባህር አፋር ዲሞክራሲያዊ ድርጅት ይገልጻል።